ጉበታችን በሰውነታችን ውስጥ ሌሊትና ቀን ያለማቋረጥ የሚሰራ እውነተኛ የሰውነታችን የተፈጥሮ ፋብሪካችን ነው። ይህ ውድ አካል በደማችን ውስጥ የሚገኙ መርዛማ ንጥረ ነገሮችን ማጣራት፣ ምግቦችን ሰብሮ ለሰውነት የሚሆን ኃይል ማመንጨት፣ ቪታሚኖችን ማከማቸት እንዲሁም ለስብ መፈጨት ወሳኝ የሆኑን የአሞት ፈሳሽን ማምረትን ጨምሮ ከ500 በላይ ወሳኝ ባዮሎጂያዊ ተግባራትን ያከናውናል። ይሁን እንጂ በአሁኑ ሰዓት ላይ በብዛት የምናዘወትራቸው የተቀነባበሩ ምግቦች፣ የኬሚካል ምግቦች፣ አልኮልና ስብ የበዛባቸው ምግቦችን በመመገባችን ምክንያት ይህ አካላችን ወይም ደግሞ ጉበታችን ለብዙዎች ሕይወት መቀጠፍ ምክንያት ሆኖን ለጉበት ስብ በሽታ ይጋለጣል። ጉበታችን ሲደክም ደግሞ ሰውነታችን መርዞችን ማስወገድ ስለሚሳነው የማያቋርጥ ድካም፣ የቆዳ ማሳከክ፣ የሆድ መነፋትና የአይን ቢጫ መሆን ምልክቶች ይታያሉ። መልካሙ ዜና ግን ጉበታችን ራሱን በራሱ የመጠገንና የማደስ ልዩ የተፈጥሮ ብቃት አለው። ይህንን የእድሳት ሂደት ለማፋጠንና ጉበታችንን ከውስጥ ሙሉ በሙሉ ለማጠብ የሚረዱ 6 ድንቅ ተፈጥሯዊ ምግቦችንና መጠጦችን በዚህ ቪዲዮ እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሀሳቡ እንመለሳለን። አንደኛ፣ ንጹህ የሎሚ ውሃ። ማልዳ ላይ በባዶ ሆድ ለብ ባለ ውሃ ውስጥ የሎሚ ጭማቂ ጨምቆ መጠጣት ጉበትን ከመርዝ ለማጽዳት ከሚረዱ ቀዳሚና እጅግ ውጤታማ ተፈጥሯዊ መጠጦች መካከል አንዱ ነው። ሎሚ በተፈጥሮ ከፍተኛ መጠን ያለው ቫይታሚን ሲ እና አንቲኦክሲዳንቶችን የያዘ ድንቅ ፍራፍሬ ነው። ሎሚ ወደ ሰውነታችን በሚገባበት ጊዜ ጉበታችን መርዞችን ሰብሮ የሚያስወግድ አዳዲስ ተፈጥሯዊ ኤንዛይሞችን በከፍተኛ ሁኔታ እንዲያመርት በኃይል ያነቃቋል። ሳይንሳዊ ጥናቶች እንደሚያሳዩ ጉበታችን ለብ ካለ የሎሚ ውሃ የሚያገኘውን ያህል የኤንዛይም ማነቃቃት ጥንካሬ ከሌሎች ምግቦች በቀላሉ እንደማያገኝ አረጋግጧል። በተጨማሪም በሎሚ ውስጥ የሚገኙ ሲትሪክ አሲድ የሐሞት ፈሳሽ ምርትን በከፍተኛ ሁኔታ ይጨምራል። የሐሞት ፈሳሽ ምርት በብዛት ሲመረት ደግሞ ጉበታችን ውስጥ የተከማቹ አላስፈላጊ ስቦችና መርዞች በቀላሉ ተማጦ ከምግብ መፈጨት ስርዓታችን በኩል ከሰውነታችን እንዲወገዱ ይደረጋል። በየቀኑ ጠዋት መጠጥ ማዘውተር የጉበት ስብ ችግርን አስቀድሞ ለመከላከልና ጉበታችን ጤናማ በሆነ መንገድ እንዲሰራ ትልቅ አስተዋጽኦ ያደርጋል። ሁለተኛ፣ አረንጓዴ ሻይ። አረንጓዴ ሻይ ለጉበት ጤንነት መታደስ በዓለም አቀፍ ደረጃ በሳይንስ ሊቃውንት ትልቅ ምስክርነት የተሰጠው ድንቅ መጠጥ ነው። አረንጓዴ ሻይ ለየት የሚያደርገው በውስጡ ካቴኪን በመባል የሚታወቅ እጅግ ኃይለኛ የእጽዋት አንቲኦክሲዳንቶችን በከፍተኛ መጠን የያዘ መሆኑ ነው። እነዚህ ካቴኪን የተባሉ ውህዶች በቀጥታ ወደ ጉበታችን ሕዋሳት በመጓዝ በኬሚካሎችና በአልኮል ምክንያት የጉበት ሴሎች ላይ የሚደርሰውን የኦክሲዳቲቭ ውጥረትን ወይም ደግሞ ውድመትን ሙሉ በሙሉ የመክታትና ጉበታችንን የመጠገን ከፍተኛ አቅም አለው። ይህ ጥበቃ የጉበት ሴሎቻችን እንዳይደክሙና ወደ ጠባሳነት እንዳይቀየሩ ይከላከላል። በተጨማሪም አረንጓዴ ሻይ በጉበታችን ውስጥ የሚከማቸውን አደገኛ ስብ የመቀነስና የጉበትን ሥራ የማቀላጠፍ ከፍተኛ ሚና አለው። በቀን ከ2 እስከ 3 ሲኒ ንጹህ አረንጓዴ ሻይ ያለምንም ስኳር መጠጣት የጉበታችን ኤንዛይሞች ጤናማ ሚዛናቸውን ጠብቆ እንዲሰሩ ትልቅ አስተዋጽኦ ያደርጋል። ሶስተኛ፣ እርድ ለምግብ ማቅለሚያነት ብቻ ሳይሆን ለጉበት ራስን የማደስ ሂደት ፍጹም ተወዳዳሪ የሌለው የተፈጥሮ መድኃኒት ነው። እርድ ይህንን ታላቅ የመፈወስ አቅም ያገኘው በውስጡ ከሚገኘው ኩርኩሚን የተባለ እጅግ ንቁና ተፈላጊ ንጥረ ነገር ነው። ኩርኩሚን በጉበታችን ውስጥ የሚፈጠሩ ማናቸውንም ስር የሰደዱ እብጠቶችን ወይም ኢንፍላሜሽንን የመቀነስ ተአምራዊ ብቃት አለው። ጉበታችን በምግብና በመድኃኒቶች አማካኝነት ወደ ሰውነታችን የሚገቡበትን ከባድ ብረቶችንና መርዛማ ውህዶችን የሚያጣራበት ጊዜ የራሱ ሴሎች እንዳይጎዱ እርድ እንደ መከላከያ ሆኖ ያገለግላል። ከዚህም በላይ እርድ የጉበት ሕዋሳት በፍጥነት እንዲታደሱና አዳዲስ ጤናማ ሴሎች እንዲተኩ ያበረታታል። እርድን በምግብ ውስጥ አብስሎ መመገብ ወይም ማታ ከመተኛታችን በፊት ለብ ባለ ወተት ውስጥ ጥቂት እርድና 1 ማንኪያ ቁንዶ በርበሬን በመጨመር መጠጣት ጉበታችን በሌሊት ሙሉ በሙሉ ራሱን እንዲያድስ ትልቅ አስተዋጽኦ ያደርጋል። አራተኛ፣ ነጭ ሽንኩርት። ነጭ ሽንኩርት በጥንታዊ ሕክምና ውስጥ ለሰውነት ንጽህና እጅግ ከፍተኛ ዋጋ የሚሰጠው ተክል ነው። አንድ ነጭ ሽንኩርትን በባዶ መመገብ ብቻ በጉበታችን ውስጥ መርዞችን ጠራርጎ የሚያስወግዱትን የጉበት ኤንዛይሞችን ሥራ በከፍተኛ ፍጥነት የመቀስቀስ አቅም አለው። ነጭ ሽንኩርት ይህንን ጥቅም ለሰውነታችን ሊሰጥ የቻለው በውስጡ ባሉት አሊሲንና ሴለኒየም በተባሉ 2 ተፈጥሯዊ ውህዶች ምክንያት ነው። አሊሲን ኃይለኛ ጸረ ኦክሲዳንትና ጸረ እብጠት ባህሪ ያለው ሲሆን ሴለኒየም ደግሞ ጉበታችን መርዞችን በሚያጣራበት ጊዜ ራሱን ከአደጋ እንዲከላከል ትልቅ አስተዋጽኦ ያደርጋል።
በተጨማሪም ነጭ ሽንኩርት በውስጡ የያዘው የሰልፈር ውህድ ጉበታችን ውስጥ ያሉ መርዛማ ኬሚካሎችን በማማማት በሽንትና በሰገራ መልክ ከሰውነታችን በቀላሉ እንዲወገዱ ያደርጋል። አምስተኛ ቀይ ስር። ቀይ ስር ወይም ቢትሩት ደማቅ ቀይ ቀለሙና የጤና በረከቱ ያገኘው በውስጡ ባለው ቤታላይን በተባለው ልዩና ኃይለኛ በሆኑ አንቲኦክሲዳንቶች አማካኝነት ነው። ቀይ ስር ለደም ዝውውር መስተካከል ብቻ ሳይሆን ለጉበት መታጠብም እጅግ ፍቱን ምግብ ነው። በቀይ ስር ውስጥ የሚገኙት ንጥረ ነገሮች ጉበታችን መርዞችን የሚያጣራበትን ሁለተኛ ምዕራፍ ወይም ደግሞ ፌዝ 2 ዲቶክሲፊኬሽን በከፍተኛ ሁኔታ ያፋጥናል። ይህም በስባችሁ ውስጥ የሚከማቹ የማይማሙ መርዞች በውሃ ወደሚማሙ መርዞች በመቀየር በቀላሉ ከሰውነታችን እንዲወገዱ ያደርጋል። በተጨማሪም ቀይ ስር ወደ ጉበታችን የሚወደውን የደም ዝውውርን በመጨመር ጉበታችን በኦክሲጅንና በአልሚ ምግቦች እንዲበለጽግ ያደርጋል። ቀይ ስር በሰላጣ መልክ መመገብ ወይም ደግሞ ከካሮትና ከአፕል ጋር አንድ ላይ ፈጭቶ በጁስ መልክ መጠጣት ጉበታችን ከስብ ክምችት ነፃ ለማድረግ እጅግ አስተማማኝና ፈጣን መንገድ ነው። ስድስተኛ አረንጓዴ ቅጠላ ቅጠሎች እንደ ጎመን፣ ቆስጣ፣ ብሮኮሊና ሰላጣ የመሳሰሉ አረንጓዴ ቅጠሎች በዕለታዊ ምግቦቻችን ውስጥ ማካተት ለጉበታችን ጤንነት እጅግ ወሳኝ ነው። እነዚህ አትክልቶች በተፈጥሯቸው ክሎሮፊል የተባለውን አረንጓዴ ንጥረ ነገር በከፍተኛ መጠን ይዟል። ክሎሮፊል በአየርና በምግብ አማካኝነት ወደ ሰውነታችን የሚገቡትን እንደ ጸረ ተባይ ኬሚካሎችንና የአካባቢ ብክለት መርዞችን በሆዳችን ውስጥ እያሉ በመምጠጥ ወደ ጉበታችን ሲያደርሱ እንዲወገዱ ያደርጋል። ይህም የጉበትን የማጣራትን ሥራ በእጅጉ ያሻሽላል። በተጨማሪም እንደ ብሮኮሊና ጎመን ያሉ አትክልቶች ግሉኮሲኖሌት የተባለ ውህድ ይዟል። ይህ ውህድ ጉበታችን ካንሰርን የሚከላከሉ ኤንዛይሞችን በብዛት እንዲያመርት ስለሚያግዘው ጉበታችን ከማንኛውም አይነት የሴል መለወጥና ከጉበት ካንሰር አደጋ ነፃ እንዲሆን ያደርጋል። ጉበታችንን በእነዚህ 6 ተፈጥሯዊ መጠጦችና ምግቦች መንከባከብ መላው ሰውነታችን ንጹህና ንቁ እንዲሆን የማድረግ ትልቅ አቅም አለው። ይሁን እንጂ እነዚህ ምግቦችን ከመመገብ ጎን ለጎን ጉበታችን በከፍተኛ ሁኔታ የሚያደቁትን ነጭ ስኳር፣ አልኮል፣ የተጠበሱ ምግቦችንና ያለ ሐኪም ትዕዛዝ መድኃኒቶችን ከመውሰድ ልንቆጠብ ይገባል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ከዛሬ ቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስከነገናኝ ሰላማችሁ ይብዛልኝ።